ወይዘሮ ማርታ ናታንንና ኤቢን ለማጋባት ቆርጣ ተነስታለች። ናታን እንግዲህ እንደተመለከትነው ዛሬ ላይ ኤቢን እንደማያፈቅራትና እንደማይወዳት ለአቶ ደረጀ ተናገረ። አቶ ደረጀ እንግዲህ አፍ አውጥቶ ይሄንን ነገር በመናገሩ በጣም ነው ያፈረው። ምክንያቱም የሴት አባት መከበርና እንዲሁም በክብር እቤቱ ድረስ ተመቶ መጠየቅ ሲገባው እሱ አፍ አውጥቶ የሴት አባት ይሄንን ነገር ደፍሮ መናገሩ በጣም ነው የሚያሳፍረው። በዛ ላይም ደግሞ ምላሹ ናታን እኔ ኤቢን አላፈቅራትም የሚል ሲሆን በጣም የሚያስደነግጥና በጣም የሚያሳፍር ነው። ደረጀም ይሄንን ነገር ስለጠየቀ በጣም ቢሸማቀቅም ይሄንን ነገር የጠየቅኩ በግልጽነት እንድትነግረኝ ፈልጌ ነው። ስለዚህ ናታን አመሰግናለሁኝ፣ ማርታ ይዋደዳሉ ስላለች ነው እንጂ ለሌላ አይደለም ይላል። ናታንም አባይ ይህን ነገር በመናገሬ በጣም ይቅርታ፣ ግን ይህ ነገር በፍጹም የሚሆን አይደለም። ምክንያቱም ኤቢን እኔ ከእህትነት የዘለለ በፍጹም አይቻት አላቅም ሲልም ለደረጀ ተናገረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። በባለፈው እንደተመለከትነው እንግዲህ ማርታ ናታን አባት ጋር ደውላ ለሰርግ ወገብህን ጠበቅ አድርግ በማለትም ነበረ የጠየቀችው። በነገራችን ላይ ሰዎች እኮ እንደው አስገድዶ ከመድፈር አይተናነስም። ናታን በነገራችን ላይ በጣም የሚወደው ዳጣን ነውና ማርታ ደግሞ እንግዲህ ናታንን ስለምትወደው እንዲሁም ደግሞ ኤቢን በጣም ስለምትወዳት የበኩር ልጅ ነች፣ እኔ መውለድ ስላቆምኩኝ እሷ ዘሬን ታስተካልኛለች የሚል ሀሳብ ነው እንግዲህ በቅንጭላቱ ያላት እንጂ እነኚህ ልጆች ይዋደዳሉ አይዋደዱም፣ ወደፊት ምን ይመጣል አይመጣም የሚለውን ነገር በፍጹም እንትን እያለች አይደለም። ገባችሁ? እያስተዋለች አይደለም። ደረጀ ደግሞ ያው ሁለቱም ልጆቹ ስለሆኑ በነገራችን ላይ ለዳጣ ነው የሚያደላው ደረጀ ደግሞ። ምክንያቱም ዳጣ ብዙ ነገሮችን አሳልፋለች፣ በጣም ተጎድታለች። የሰው ፍቅር አታን ያደገችው የአባትን የእናትን ፍቅር የምታቅ ልጅ አይደለችም። በዛ ላይ ደግሞ ኤቢ ደግሞ እንደምታዋት በቤተሰቦቿ ደልቀቅ ብላ ተሞላቃ ያማራትን በልታ ያማራትን ጠጥታ ያማራትን ለብሳ ያደገች ልጅ ነች። የሰው ፍቅርም እንደዚህ የራባት አይደለችም። ዳጣ ደግሞ ሁሉ ነገር የራባት ነች። እንደዛም ስለሆነ አሁን ደግሞ የሚወዳትንና የሚያፈቅራት ሰው ሲመጣ እንደዚህ እንትን ማለት በጣም ከባድ ነውና ናታን እንግዲህ የዳጣ ብቻ እንደሆን ነው የምንመኘው። እናም በባለፈው ከተመለከታችሁት አቶ ደረጀ ናታንን ምን ብሎ መሰላችሁ የጠየቀው? ናታን ልጅቷን ታውቃታለህ ግን እንድታገባት አትፈልግም፣ አትወዳትም። ስለዚህ ከአሁን አንተ አባትህ አግባቢ ልህ ታገባለህ ሆይ ሲለውም አልገባኝም አለው። ማለት አሁን ለምሳሌ አንተ የማታውቃትን ሴት ታገባለህ ሆይ ሲለውም እንግዲህ አይ አባዬ ሆነም ቢሆንም አልገባኝም ሲለውም ኤቢን እንደምታገባታለህ ብሎ እንግዲህ አቶ ደረጀ በፊት ለፊት ሁሉንም ነገር ይጠይቀዋል። ናታንም እንግዲህ አይ አባዬ በፍጹም አላደርገውም ይሄንን ነገር፣ ምክንያቱም ከኤቢ ጋር ከእህትነት የዘለለ ምንም አይነት ግንኙነት የለንም። ኤቢን በእህትነት ነው እንጂ በሌላ ነገር አይቻት አላቅም። በፍጹም አልወዳትም፣ በፍጹምም ላገባትም አልችልም። ይሄንን በማለቴ በጣም ይቅርታ አባዬ ይላል ማለት ነው። ከዚያንን ሲል አይ ለምንድነው ይቅርታ የምትጠይቀኝ? እኔ ታውቃለህ ናታን ሁሉንም ነገር በፊት ለፊት እንድትነግረኝ ነበር የፈለኩት። እናም ደግሞ ሁሉንም ነገር በፊት ለፊት ስለነገርከኝ አመሰግናለሁ። በቃ እኔ ማርታ ይዋደዳሉ ይፋቀራሉ ስላለች ነው እንጂ እኔ በፍጹም ላስገድድህ ፈልጌ አይደለም ይለዋል ማለት ነው። እና እነሱም እሺ ምናምን ይባባላሉ። ሰላምዬ ለወይዘሮ ማርታ ሻይ አፍልታ ይዛላት ትመጣለች። ማርታ እንግዲህ ሻይ እየጠጣች ነበረ። እናም ያንን ሻይ እያጠጣች እንግዲህ ሰላምዬ ሻይ ይዛላት ስትመጣ ወይ ሰላምዬ ለምን ተቸገርሽ እያለቻት ስትገኛለች። ወይትዬ እኔ አንቺ ጠቤ ጸፋኝ እንዴ? አንቺ እኮ የሆነ ሻይ መጽሐፍ ስታነቢ ሻይ እንደምትጠጫ ቃለሁ ስትላትም ወየኔ ልብ አውቃ ትላታለች።
ከዛና ደግሞ ነይስ ተቀመጭ ትላትና ትቀመጣለች። እና ደግሞ የምን አረሳስቶ ዝም ማለት ነው? በባለፈው የሆነ ሚስጥር እነግርሻለሁ ብለሽ ነበር እና ይሄንን ስትላት ሰላምዬ መንገድህን የትን ትላለች እንዴ? እንደውም በባለፈው የሆነ ሚስጥር እነግርሻለሁ ብለሽኛል ነበር እንደስትልሙይ እንዴ እኔ ነገር እኮ ትልና እንግዲህ ከዛን እንደዛ ምናምን ስትላት እንዲያው እነግርሻለሁ ቆይ 1-2-3 ቀን ሊሆንና እነግርሻለሁ ትላታለች ማለት ነው። ከዛ እሺ ግን ስለማን ነው የምትነግሪ? ስለ ልጅሽ ነው እንደስትላት ስለ የትኛው ልጅ አላለችም? አይ ሰላምዬ የኔ እናት። ከዛ እንደዛ ስትል እንግዲህ እንዴ ስለ የትኛው ልጅ ማለት ሰላምዬም ስለ የትኛው ልጅ ስትል ምክንያቱም እንግዲህ ሰላምዬ በቅንጭላቱ ያለው ሌላ ነገር ነው፣ ማርታ ደግሞ በቅንጭላቱ ያለው ሌላ ነገር ነውና እንዴ ስለ የትኛው ልጅ ትይኛለሽ እንዴ ትላለች ማርታዬም ትስቅና እንዴ ስላረገሽው ልጅ ነው ሌላ ስንተኛ ልጅ አለሽ ትላታለች። ከዛ ነው እንዴ እሱማ ምናምን አይ ስለሱ አይደለም እትዬ ስለ ሌላ ነው እና እንዳልኩሽ 1-3 ቀን ምናምን ጠብቂኝና እነግርሻለሁ ሁሉንም ነገር ትላታለች። ከዛ እሺ በቃ እንደዛ ካልሽ ምናምን ግን እንዴት አጓጉተሽ ምናምን ስትላት እንግዲህ ማርታዬም ሰላምዬ እኔ ሚስጥር ደግሞ ምን ያጓጓ ብለሽ ነው ትላታለች። ይኸውልሽ ደግሞ ሰሞኑን የሆነ ነገር ይፈጠራል ምንድነው ስትላት አይ እንደው ቶሎ ወልደሽ ቶሎ ብትነሽ ጥሩ ነው፣ ወገብሽን ጠበቅ ማድረግ አለብሽ ስትላት እንግዲህ ምንድነው ትላለች ሰላምዬ ማለት ነው። ኤቢል ማለት ልጅ እዚህ ቤት ድግስ አለ ልንድር ነው ልጃችንን ማንን አለች። ይሄንን ስትለም እንግዲህ እንዴ መቼስ ሱሃና ልሽ ኤቢል ነው ትላታለች። እንዴ ማንን ነው የምታገባው አለች። እንግዲህ እዚህ ጋር ሰላም እየደነገጠች ማንን ነው የምታገባው? እንደው ልጅ እንኳን በጣም ጥሩ ልጅ ነው፣ በጣም መልካም ልጅ ነው። እና እንግዲህ አንቺም ቶሎ ወልደሽ ወገብሽን ጠበቅ አድርገሽ ለድግሱ መረዳት አለብሽ ስትል እንግዲህ ናታንን ነው እንዳለች። ጎሽ እንዴት አወሽው? ናታንን ነው ወድ ምንድነው ሲያወሩ ሰምተሻቸው ነው እንዴ ምናምን? አይ እኔ እንኳን የሰማሁን ነገር የለም። እንዴ ናታንን ግን ስትላ ከአባቱ ጋር አውርተናል፣ ያለውን ነገር እንመካከርበታለን ብሎኛል። ስለዚህ ለምርቃቷ ቀለበት ታደርጋለች ልጄ። እንደው እንዴት ደስ ማርታው ነገራችን ላይ ከኤቢ ብሳ ነው በጣም አላለ ልቧ በደስታ ፍንድቅ ያለው። እንዴ ሰው እንዴት ይገዛ ልጁን እንደዚህ ስለማይወደው ሰው አሳልፎ ይሰጣል? ጎበዝ እንዴ አረፍ ማርታ ግን ምን እየሆነች ነው? እንደ ድምጻችን ይሰማ። ናታን የዳጣ ነው። ማርታ ለልጇ ማዳላቷን ታቁም። አውት እንደዛ ነው እንጂ መሆን ያለበት ማርታ እንደዚህ ከኤቢ ብሳ እኮ ነው የተገኘችው። በፍጹም ከድሮ ጀምራ እንግዲህን ከተመለከታቸው ዳጣንና ይችን ውሃንና እንግዲህን ኤቢንና ናታንን ለመዳር በጣም ነው እንትን ያለችው እና በጣም ነው የሚከብደው። በነገራችን ላይ እንግዲህን ምን ይፈጠራል የሚለውን ደግሞ በቀጣይ ፓርቲ ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ